እዚህ ጋር የምትመለከቱትን አሁን መንግስት ያወጣውን ሪፖርት አስመልክቶ ከወራት በፊት ተናግሬ ነበር። ኢትዮጵያ ውስጥ ያሉ በተለይ ቀጥታ ከግብርና ምርት የሚመጡ አብዛኛዎቹ ምርቶች የካንሰር ንጥረ ነገርን ሊያመጡ በሚችሉ ኬሚካሎች የተበከሉ ናቸው ብዬ ቪዲዮ ሰርቼ ነበር። ይህንን ቪዲዮ በዚሁ የዩቲዩብ አካውንት ውስጥ ገብታችሁ እዩት። 4 ወይ 5 የሆኑ እንደዚህ አይነት ቪዲዮዎች ሰርቻለሁ። ምክንያቱም ቪዲዮዎቹ የግዴታ የህብረተሰቡን ጤንነት የሚያስጠብቁ ከመሆናቸው አንጻር ነው ትኩረት ሰጥቼ የሰራሁት። በዚያ ቪዲዮ ላይ ታዲያ አብዛኛውን የተቃወሙት የጤና ባለሙያ የሆኑ ሰዎች ነበሩ። እነዚያ ቪዲዮዎች ላይ በተደጋጋሚ እንደ ዋቢ አድርጌ ያነሷቸው አሁን በአሜሪካ ሴክሬታሪ ኦፍ ሄልዝ ኤንድ ሂውማን ሰርቪስስ በሚል ማዕረግ ተሾመው በሚገርም ሁኔታ የአሜሪካን ህዝብ እያገለገሉ ያሉት የቀድሞ የአሜሪካ ፕሬዝዳንት የነበሩት የጆን ኤፍ ኬኔዲ የወንድም ልጅ የሆኑትን ሮበርት ኤፍ ኬኔዲ ጁኒየርን ነበረ። የዛን ጊዜ ታዲያ ገና አልተሾሙም ነበር። የሚያስፈልገውን ወሳኝ የሆነ መረጃ ለእናንተ እያቀረብኩላችሁ ነበረ። እርሳቸው ራሱ ቀጥታ በኢሜል የኔን ስም ጠቅሰው የጻፉልኝንም የምስጋና ደብዳቤ ለእናንተ አቅርቤላችሁ ነበረ። እዚያ ላይ እንደውም የአሜሪካ የቀድሞ የሲዲሲ ዳይሬክተር ሲናገሩ አሁን ያለን ምርጫ ሮበርት ኤፍ ኬኔዲ ጁኒየርን መምረጥ ብቻ ነው፣ አሜሪካውያን እንደ ህዝብ የታመምነን ብለው ነበረ። ለዚህ ምክንያት አድርገው ያቀረቡት ምንድነው? የአሜሪካ የጤና ሚኒስቴር ጤናን ከማስጠበቅ ይልቅ እያስፋፋ እያስተዋወቀ እያሰራጨ የነበረው በሽታን ነበረ ብለው የተናገሩትንም ለእናንተ አቅርቤላችሁ ነበር። በዚያን ጊዜ ታዲያ ኢትዮጵያ ውስጥ አሁን ላይ የካንሰር በሽታ በተለይ ደግሞ በጣም ውስብስብ የሆኑ አዳዲስ በሽታዎች አገሪቱ ላይ እየተስፋፉ መጥተዋል። የመጡበትም ምክንያት በዝርዝር አቅርቤ ነበር። እንደዚህ አይነት ምክንያት እናቀርባለን፣ ጥናት እንሰራለን። ከዛም በኋላ የተለያዩ ሰዎች ለአገሪቷ የማይበጁ የራሳቸውን ጥቅም ብቻ የሚያሳድዱ መንግስትን እነሱ የሆነ ነገር እስካገኙ ድረስ የሚደግፉ በትክክለኛው ግን ለአገሪቷ ለህዝቧ ለመንግስት ራሱ የማይጠቅሙ ሰዎች እኛ ያለውን ይቃወሙና ትንሽ 1-2-3 ወር ከቆዩ በኋላ ያንኑ ነገር ገልብጠው እንደዚህ ተገኝቷል ይላሉ። አሁን እዚህ ጋር የምትመለከቱትም የሚያመለክተው ይሄንን ነው። እዚህ ሪፖርቱን የምትመለከቱትን ያቀረበው አካል የአዲስ አበባ የአካባቢ ጥበቃ ባለስልጣን ነው። የ9 ወር ሪፖርቱን እንደዚህ ነው ያቀረበው። በአዲስ አበባ ዙሪያ የሚገኙ ወንዞችን አማክለው የሚመረቱ የተለያዩ ምርቶች የተመረዙ ናቸው ይላል። ለዚህም ዋና ምክንያቱ ከተለያዩ ፋብሪካዎች እየወጣ ያለው የተመረዘ ፈሳሽ ነው። ይህ የተመረዘ ፈሳሽ እንግዲህ ኬሚካል ይዟል። ይህ ሲባል አዲስ አበባ አካባቢ ጉዳቱ በከፍተኛ ሁኔታ ሊጋለጥ ይችላል። ምክንያቱም ትልልቅ ፋብሪካዎች አዲስ አበባ ዙሪያ ሊኖሩ ይችላሉ ተብሎ ስለሚታሰብ እንጂ ወንዞቹ አልፈው ወደ ክፍለ ሀገር ይሄዳሉ። የሰራውት እዚህ ቪዲዮ ላይ ብትመለከቱ ደግሞ የትኛው ምርት ላይ የጤፍ ይሁን የማሽላ ይሁን የበቆሎ ይሁን የሩዝ ይሁን የተለያዩ እኛ ሀገር በብዛት የሚመረቱ ምርቶች አሁን ላይ የተመረቱ ያሉት በማዳበሪያ ነው። እነዛ ማዳበሪያዎች ደግሞ በዓለም አቀፍ ደረጃ የታገዱ አሉ። ምክንያቱም ማዳበሪያዎቹ በከፍተኛ ሁኔታ የካንሰር ንጥረ ነገር የያዙ እንደሆነ ስለተረጋገጠ ይህንን ነበረ አሜሪካውያን ማስቆም ያቃታቸው። በአሜሪካ ሀገር በከፍተኛ ሁኔታ ሰዎች የካንሰር ተጠቂ ሆነው ለተወሳሰበ ህመም ሊዳረጉ የቻሉት በዚህ ምክንያት ነበረ። ታዲያ እዚህ ሪፖርት ላይ ካነበብኩት 2 እጅግ በጣም ያስገረመኝን ነገር ልንገራችሁ። የመጀመሪያው እዚህ ጋር የምታዩት ሪፖርት እጅግ በጣም አስገራሚ ነው። በዛው ባለስልጣን መስሪያ ቤት ውስጥ ያሉት አቶ አሰግደው የሚባሉት ኃላፊ ሲናገሩ እናንተ እንደ ህብረተሰብ እንዳትጠሉት ብለን ነው እንጂ በአዲስ አበባ ዙሪያ እየተመረቱ ያሉ ጎመንና አትክልቶች ሙሉ በሙሉ የተመረዙ ናቸው ብለዋል። ይህ እንግዲህ እጅግ በጣም አስገራሚ ነው። ይህንን እስካሁን ድረስ ያልተናገሩት እናንተ ፍራፍሬዎችን ጎመንን እንዳትጠሉ ብለው እኛ ከታችኛው ማህበረሰብ ጋር ያለን ሰውነን ድጋፋችንም ለህዝቡ። ስለዚህ ነበር ቀድሜ የነገርኳችሁ እውነትን እንናገራለን።
የሚሰማን ካለ ያተርፍበታል እንጂ አንዳንድ የጤና ባለሙያዎች ሜም እየሰሩ የሚያላግጡበት አይደለም። ይሄ ህይወት ነው። እናንተ አሁን እዚህ ጋር እንደተነገረው እስከ ዛሬ ድረስ ጎመን እንዳትጠሉ፣ ፍራፍሬዎችን እንዳትጠሉ ተብሎ ነው እንጂ በኬሚካሎች ሙሉ በሙሉ የተመረዘ ነው ብለዋል። እዛ እናንተ ያንን ስትበሉ ያማችኋል፣ ሆስፒታል ትሄዳላችሁ። ሆስፒታል ውስጥ ደግሞ ትክክለኛ ህመማችሁን ማግኘት የሚችል አቅምም ብቃትም መሳሪያም የለም። ስለዚህ ማለት የሚችሉትን የሚያተርፉበትን ነገር ነው የሚነግሯችሁ። ታይፈስ፣ ታይፎይድ፣ የተመረዘ ምግብ እንደዚህ ይሏቸዋል። መድኃኒት ይሰጧቸዋል። ያንን መድኃኒት ደግሞ ስትወስዱ እዛ መድኃኒት ላይ የካንሰር በሽታን ሊያስተላልፍ የሚችል ንጥረ ነገር አለው። ከዛም በኋላ ለተወሳሰበ ህመም ትጋለጣላችሁ። በህመም ላይ ህመም እየሆናችሁ እስከ ዕለተ ሞታችሁ ትሰቃያላችሁ። ከዚህ ነፃ ውጡ ብለን ቀድመን ተናግረን ነበረ። ከዚሁ ጋር በተያያዘ ታዲያ እዚሁ ሪፖርት ላይ ሲናገር እጅግ በጣም የሚያስገርመው ሌላው ሁለተኛ ነገር ደግሞ በመሆኑም ይላሉ እኚሁ ኃላፊ አንዳንድ ከፍተኛ አመራሮች ከዚህ የተነሳ ጎመንና ቆስጣ መብላት እየተዉ ነው ወይም ትተዋል ይላል። እነዚህ ከፍተኛ አመራሮች የተባሉ ቀድሞ ይህንን ሚስጥር ያውቁታል ማለት ነው፣ የተበከለ መሆኑ። ከዚህ አንጻር ነበር እኔ ደጋግሜ በጣም ጥልቀት ያላቸው ቪዲዮ የሰራውላችሁ። ስለዚህ ይህንን ቪዲዮ እዩት። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንድታረጉ፣ ይህንን ቪዲዮ ላይክ እንድትሉት፣ ብዙ ሰው እንዲመለከተው። ኢትዮጵያ ውስጥ የተወሳሰበ አደገኛ በሽታ ውስጥ እየተገባ ያለው በሚበላ ምግብ ነው አብዛኛው። ስለዚህ ከምትበሉት ተጠበቁ። እንዲሁም ደግሞ ሕያው አምላክ በቃሉ ላይ እንደተናገረው ከምትሰሙትም ተጠበቁ። አብዛኞቹ የሆስፒታል ባለቤቶች፣ የፋርማሲ ባለቤቶች፣ የጤና ባለሙያዎች አብዛኞቹ እንዴት ማትረፍ እንዳለባቸው ብቻ ነው እያሰቡ ያሉት።